በስራ ምክንያት ድንግልናችሁ ሁሉም ብሎ ይሄዳለሁ። ይሄ ነው ኑሮ። ስንት ዓመት ለመኖር ነው? አንዴ እኮ ነው የምትኖሩት። አንዴ ኖራችሁ በቃ ከዛ በላይ የለም ህይወት። በቃ እዚህ ማንም ክፍታፍና ልጋጋም ሲቀልድባችሁና ሲያዘናጋችሁ የማንም እብድ የማንም ዝተታ መጥቶ አፉን ሲከፍት ከነሱ ጋር አብራችሁ አፋችሁን ትከፍታላችሁ። ህይወታችሁን ትታችሁ ረስታችሁ ሞኛቱን ምንም ይቅርባችሁ። እናንተ ደክሟችኋል አይደል? እናንተ አቅቷችኋል አይደል? ኃይል ያለው አምላክ አለ ከጎናችሁ። አይገርምም? ሙስሊምም ከሆንሽ ክርስቲያንም ከሆንሽ ያመንሽው ነገር ይደረግልሻል። አይገርም? ለምን ትተኛለሽ? ለምን እዚህ እንትን ትያለሽ? ሁሉም እየኖረ ነው። አንቺን ነው እንዳትኖሪ እያስፈራሩሽ ያሉት። እንዳትመጪ እዚህ ኖሮ ጥሩ አይደለም ጦርነቱ፣ እዚህ ትሞችብኛለሽ። ኧረ እባክሽ ትሞችብኛለሽ ነው ያልሽው? በስመ አብ ወወልድ ወመንፈስ ቅዱስ። ሳይሞቱ አትሞቱ። ቀናችሁ ካልሆነ አትሞቱ። የምትሞቱስ አሁን ያላችሁበት ቦታ ነው። አይሰለች? ጠዋት ተነስተሽ አሁንም ያው ስራ፣ ማታ ተኝተሽ ጠዋት ተነስተሽ ያው ተደጋጋሚ። ማን እንደሞተው ነው የምትሞችው? ማን እንደተጎዳው ማን እንዳለቀሰው ነው የምታለቅሽው? የማን አባቱ ብለሽ ነው የምታለቅሽው? አንድ ቀን መኖር ካለብሽ ትኖሪያለሽ። አለቅ። ጥምቀት ሲመጣ ፋሲካ ሲመጣ የሆነ ነገር ሲመጣ እዚህ ጋር ጠምጥመሽ ምንድን ነው ጥቅሙ? አሁን ኢትዮጵያ ውስጥ የቤት ሰራተኝነት ከፈለግሽ እኮ የቤት ኢትዮጵያ እኮ በጣም ውድ ነው። አሁን እኮ ከ5,000 ብር ከ6,000 ብር በላይ ከ10,000 ብር በላይ የለም። አሁን ኢትዮጵያ ውስጥ 10,000 ብር ሆኗል። አሁን ኢትዮጵያ ውስጥ ምን ችግር አለ? ስራ አይደል የሚፈልግ? ያዝ ፍላጎቱ ቀልሽ ቤተክርስቲያን እየተሳምሽ በአገርሽ ቋንቋ እየተናገርሽ ሲሰድቡሽ እየመለሽ ስትፈልጊ ትተሽ እየሄድሽ መስተንግዶ ብትገቢ መስተንግዶ ብትሰሪ ቲፑ ብቻ። አንቺ እኮ ቆንጅዬ ልጅ ነሽ። ለምን መስተንግዶ አትሰሪም? ሄደሽ ምን ትሆኛለሽ? አይኖርሽ፣ ባዶሽን ግቢ። እግዚአብሔር ይጥልሻል። የፈጠረሽ አምላክ። አንቺ እኮ ሴት ልጅ ነሽ እንዴ? ድንግል ማርያም ትጥልሻለች? እንዴት ተደርጎ? ምን ሊያዝ ምንም አትያዥ። ምንም ልትይዣችሁ ብትይዥም ባዶሽ ነሽ። ምንም ጥቅም የለም። አሁን ካልነቃችሁ የሆነ ነገር ባዶ ቦታ ይዤ ባዶ ቦታው ላይ ቤት ካልሰራው አልሄድም። ኧረ እባክሽ ባዶ ቦታ ላይ ቤት ልትሰሪ ነው? እኔ አንቺ እንዲያደርገኝ ባዶ ቦታውን አናቱን ብዬው በዛ ስራዬን እሰራለሁ። በቃ እግዚአብሔር እስካለልኝ ጊዜ እኖራለሁ። ከዛ በኋላ ምን አባቱሽ ዓመት አትኖሪ? ምን ችግር አለ? ምን ችግር አለ? ዘነጥ ብለሽ እግርሽን ሰቅለሽ አንዳንዴ ለቀቅ ስታደርጉት ነው የሚመጣው ሁሉ ነገር። አንዴ ብለሽ አይመጣም ምንም ነገር። አታጉረምርሙ። ፈታ በሉ። የነገር እግዚአብሔር ያውቃል። ዛሬ ብቻ ካኖራችሁ በቂ ነው። ዛሬ እኮ አንቺ ስልጣን ኑሮሽ አይደለም፣ እግዚአብሔር ፈቅዶ እኮ ነው የኖርሽ። ነገ ደግሞ ከተኛሽበት ቀስቅሶ የሚያነሳሽ እግዚአብሔር ነው። ስለዚህ ተውት በቃ። እናንተ ፈቅዳችሁ አትነሱ፣ ፈቅዳችሁ አትኖሩ፣ ፈቅዳችኋል እዚህ ስራ ቦታ ላይ አልመጣችሁ። ምን ያሳሰበሽ? ብድግ ብለሽ አትሄጂም? የትም ሂጂ። ጄጅ የሚያደርግሽን ሰው ባናቱ ይተከል። ወሬ አይቅደማችሁ። ልብ ሁሉ ነገር በውስጥ ሙያ በልብ ነው የሚባል ነገር አለ። በልባችሁ እናቴ ትሙትን መሞታችሁ ካልቀራችሁ በደንብ ኖራችሁ ሞት። መኖር በገንዘብ አይደለም። አይገርምሽም? ቆንጆ ነሽ። የሚመርጥሽ የሚያገባሽ እንዲያኖርሽ እግዚአብሔር ፈቅዷል። በቃ ምንድን ነው እቺ የመሰለች ወርቅ ልጅ ሰው ቤት ሰራተኝነት እየሰራች እድሜ ልኳን ትምከት እንዴ? ብክት እኮ ነው ያለች። ከዛስ ማዲያት ወጣ። ከዛስ አንገት የተሸበሸበ። ከዛስ ምን አገባሽ? እዚህ ደረጃ ውስጥ ምን አስገባሽ እንዴ? ይሄ ሁሉ የምታየው እኮ አርቲፊሻል ነው። ፀጉራቸው አርቲፊሻል ነው። ፊታቸው አርቲፊሻል ነው። ኑሯቸው አርቲፊሻል ነው። ሁሉ ነገር አርቲፊሻል ነው። አለቀ በቃ። ማሽቃበጥ ነው። ቲክቶክ ላይ ታሽቃብጭ የለ ለማታውቂው ሰው
ኢትዮጵያ ሄደሽ እኮ ፈታ ማለት እኮ ነው፣ ፈገግ ማለት እኮ የሚጠበቅብሽ። እንደምንም ብለሽ መቼም አሁን ይሄን ያህል ጊዜ ሰርተሽ ዝንጥ ያለ ልብስ ለብሰሽ መውጣት እኮ ነው የሚጠበቅብሽ። ከዛ በኋላ እግዚአብሔር ያለ ያውቃል። ድስት ክዳኑን አያጣም። የሆነ ሰው ይሰጥሻል፣ ትገላገያለሽ። ምን ችግር አለ? ከ30 ዓመት በኋላ ግን አንቺ ከነዚህ መሀል ውስጥ እመረጣለሁ ብለሽ አታስቢ። አይገርምሽም? ወገብሽ ተጣሟል፣ ተጎድተሻል። ብዙ እህቶቻችን ብዙ ገንዘብ ሰብስበው ብዙ ህይወት አድርገው ትዳር ሲመሰርቱ ኑሯቸው ተመሰቃቅሎ ለመኖር ፈልገው የሚኖሩት ኑሮ ግን ደስተኛ ስላደረጋቸው ትተውት መተው ቁጭ ብለዋል። እዚህ ያሳዝናሉ። የብዙዎች ችግር ለምን አርፍደው ነው አይደል? ለምን እዚህ ተጎድተው ሂደው እንደገና እዛ ደግሞ ሌላ ጉዳት ጠበቃቸው። ስለዚህ ሁሉንም መሸከም ስለማይችሉ የለመድንበት ቤት ሂደን እንደበቅ ብለው መጡ። አሁን ያልወለደች ያላገባች ያልፈታች ያልተገፋች ያልተሰቃየች የለም ብለው ትተው መተው ቁጭ ብሏል። ለምንድን ነው የምትኖሪው? እኔ አላውቅም። እና ምን እያደረግሽ? እኔ አላውቅም። መስራቴን ነው የማውቀው። ህይወት ይቀጥላል። ህይወት ይቀጥላል። ወደድሽም ጠላሽም ህይወት ይቀጥላል። ጊፍት መስጠት ለምንድን ነው እምቢ ያለው ስትል ሳይ አይሰጥም። ጊፍት ለምንድን ነው የማይሰጠው ብላ ኮሜንት ጻፈች። በልሳይ የኔም እምቢ ያለን ዘግቷል። አዎ ዘጋብኝ። ለምንድን ነው? እኔ እንጃ። ሪፖርት እኮ እየተደረገ እኮ ነው። አዎ ሲያስጣሉ። አሁን እንዲህ ስትናገር ነው እንጂ አሁን በቅርብ ስሰጥ ነበር እኔ እኮ። ፈተናው በዛብኝ እኮ በጣም። አይዞህ ሳሚ፣ እጅ አለመስጠት ነው ለጠላት። አይ ሳሚዬ አይዞህ፣ ይስተካከላል፣ ችግር የለውም። እና አትመጣንም እንደ ሳሚ እኛ ጋር? ከጋበዝከኝ እመጣለሁ። አዎ እንዴ ግዴታ መምጣት አለብህ። ይቅርታ ቤተሰቦች አቋርጥናችሁ። ግን ከአንድ ሚኒት በኋላ ይሰጣል አለኝ። እኔ ጋር ከአንድ ሚኒት አባቴ። እስቲ ቆይ እኔም ልፈት ነው ደግሞ። አሃ አጥፋው፣ ጀርባ ላይ ያለውን እስኪ አጥፋው። እውነቱ ነው ሊሆን ይችላል፣ አይታወቅም። ዘፈኑ ጆሲ ከጀርባ እንደዛ መሰለኝ። በነገራችን ላይ ጆሲ ወንድማችን ለናንተ ጤና ለናንተ ጀመረ ማለት ነው። ጊፍት እውነትም ነው። አሁን ከፈተ ሰራ። ለናንተ ጤና እኔ ራሱ ማለት ነው ጆሲ በሚለቀው ነገር ገብቼ አፕሊኬሽኑን ገብቼ አይቼ ጤናዬን ጠብቄያለሁ። ነገ ከመታመን ከማይረባ ቲክቶክ ላይ ውላችሁ ከመጣ ኧረ የጆሲን ነው እኔ ፈልጌ ያለሁት። አሁን የሚያለኝ ቢዛ ምናምን ብሏል በባለፈው። እስኪ ያማክረን ጆሲ። የሚገርም የአረብ ሀገር እኔን ራሱ ማለት ነው በጣም በቃ በህይወቴ ሰው በሌለበት ሰዓት ወንድም የሆነኝ ወንድሜ ነው እና አመስግኑልኝ፣ ማርያምን እመቤቴን አመስግኑልኝ። እኔ እንጃ ቃላት የለኝም ለሱ ልጅ። እሱ ባይኖር እኔ ዛሬ እዚህ አታገኙኝም ነበር። ማርያምን በጣም የምወደው ሳውዲ አረቢያ ያለው ወንድሜ ነው። እኔ አጠገቤ ሁሌ እንዳለ ነው የሚሰማኝ። የስንት ዓመት ጓደኛዬ ነው።
ለኔ ተጨነቀ እኮ ነበር እንትን የሆነ ሊያስተካክልልኝ ምናምን እሱ ነው ወይስ? አዎ ጆሲ ማለት እሱ ነው። በጣም ነው ባለውለታችን ነው። ለሁላችንም ነግረኸኝ ነበር። እኔም እንትን አላልኩም። እናደርገዋለን አድርገነዋል መሰለህ። ሁል ጊዜ እኮ እሱ ጋር ነን። እንዴት ነህ? ደህና ነው ወንድምዬ? እንዴት ነህ? አለን ሁሉ ሰላም ነው፣ ሁሉ መልካም። እህትህ እኮ ተጨንቃ ሞተች። ብታይ ትደውልልኛለች፣ ታናገረኛለች። ያው እንትን ብያታለሁ እና እንትን ላይቭ ስትገባ ሳሚ ከጀርባ ያለው ቲቪ ኧረ ዛሬ ገና ነው ከጀርባ ያደረኩት። አድርጌ አላውቅም እኮ። አዎ ማለት ለሌላው ጊዜ ማለት ነው። እነዚህ ቲቪ ሾው የቲቪ ፕሮግራሞች ፕሮሞት የምታደርግ ነው የሚመስለው። ቲክቶክ እንደዛ ነው የሚያስብህና ዋርኒንግ ያሰጣል። ትክክል ነው። እና ለሌላው ጊዜ ላይቭ ስትገባ ከቻልክ የሆነ ብለር የሆነ ዝም ብሎ ኖርማል ፎቶዎች ምናምን ወይም ደግሞ የሆነ ከለር ማድረግ ትችላለህ። ግን እንደዚህ የቲቪ ፕሮግራሞች ክልክል ናቸው፣ ማስተላለፍ አትችልም። ምክንያቱም ላይቭ ላይ ነው ያለው። ያ ኮንቴንት ደግሞ ራሱን የቻለ ሌላ ኮንቴንት ስለሆነ ልክ ፕሮሞት ቲክቶክ የራሱን ፕሮዳክት ካልሆነ ሌላ ነገር ማሳየት አይፈቅድም። እኔ አሁን ቲክቶክ ላይ አንዳንድ ጊዜ የሆኑ መድኃኒቶችን ምናምን ሳስቀምጥ ቪውን በ2000 ይገድበዋል። በቃ ከ2000 በላይ እንዳይታይ ይዘጋዋል። በቃ 100% እና ስለማይፈቅድ እሱን ተጠንቀቅ። እንደገና ደግሞ አካውንትን ቼክ አድርግ በየጊዜው። በእያንዳንዱ ቪዲዮ ላይ ችግር ሲኖር ራሱ ያስቀምጥልሃል፣ ይነግርሃል። ይሄ ቪዲዮ ይሄ ችግር አለበት፣ ይሄ ቪዲዮ ይሄ ችግር አለበት ይልሃል። እነዛን ሪፖርት ታደርጋለህ። እኔ አሁን ከ60 በላይ ቪዲዮዎች አስመልሻለሁ፣ እየተነሱ አስመልሳለሁ መልሼ ማለት ነው። አሁን አጠቃቀሙን ስለማናቅ ነው እንጂ ብዙ ልጆች ቪዲዮ የወረደብኝ ምናምን ይላሉ አይደለ? ቪዲዮ ሰው ሪፖርት ስላደረገ አይደለም የሚወርደው። ማንም ሪፖርት ቢያደርግ ያንተን ቪዲዮ ማውረድ አይችልም፣ መብት የለውም። የቲክቶክን ህግ ጥሷ። አሁን የቲክቶክ አልጎሪዝም ቪዲዮዎችን የሚገመግመው በእንትን ነው፣ በኤአይ ነው። በቃ ኤአይ ደግሞ ይሳሳታል። በአርቲፊሻል ኢንተለጀንስ ስለሆነ የሚያየው ልክ ተሳስቶ ቪዲዮ ህግ ጥሷን ብሎ ሲያነሳ የቪዲዮን ዲቴል ከምትናገረው ላንጉጅ፣ ከምታስተምረው ትምህርት፣ ከምትናገረው ንግግር ጋር በደንብ አድርገህ በእንግሊዘኛ ታስገባለታለህ ማለት ነው። ከዛ ሪቪው በሰው ይደረጋል ማለት ነው። ሰው ሪቪው እንዲያደርገው ያደርጋል። ከዛ በኋላ የተነሳውን ቪዲዮን መልሶ ያመጣ። እኔ ከ60 በላይ ቪዲዮዎች ሪሙቭ ተደርገው 60ውንም አስመልሻለሁ። አንድ ቪዲዮ እንኳን ጠፍቶብኝ ያውቃል። ግን ሳታስመልስ ከቆየህ ዛሬ አንድ ቪዲዮ ሲያነሳብህ፣ ነገም አንድ ቪዲዮ ሲያነሳብህ አሁን ፖይንት እያስቆጠርክ ነው። ይሄ ሰውዬ ስህተት ነው እየሰራ ያለው ብሎ ስለሚያስብ የሆነ ታይም ላይ አካውንትህን ባን ያደርገዋል። የብዙ አሁን ታዋቂ የምንላቸው በሚሊዮን የሚቆጠር አካውንት ኖሯቸው ባን የተደረገባቸው በሪፖርት አይደለም፣ በየጊዜው የሚነሱ ቪዲዮዎችን ሶልቭ ካልሰጡ ማለት ነው። ይሄ ማለት ምንድነው? ለምሳሌ የሆነ ክስ ትከሰሳለህ ፍርድ ቤት፣ እንደገና ደግሞ ነገም ሌላ ክስ ትከሰሳለህ፣ ደግሞ በዛም ትቀጣለህ፣ በዛም መጨረሻ ላይ ፍርድ ቤቱ ያንተን ባክስትሪ ያጠናና ከበድ ያለ ቅጣት ይጥልብሃል ማለት ነው። ካንተ ካለ ባክግራውንድ ተነስቶ ማለት ነው። ቲክቶክም እንደዛው ነው እንጂ አሁን ከከፈኩ 5 ዓመት ኦሬዲ 5 ዓመት ሊሆነው። እኔ አንድ ቀን በአካውንቴ ላይ ችግር አጋጥሞኝ ያቅም በየጊዜው ቼክ አፕ አደርጋለሁ። ያን ደግሞ ቼክ አፕ የምታደርጉበትን ሴቲንግ ራሱ ቲክቶክ ከፍቶልሃል። ገብቷል? አካውንት ቼክ የሚላል እዛ ላይ ገብተህ ስትነካው ችግር ያለበትን ቪዲዮ ለብቻ ለይቶ ያወጣልሃል። እነዛን ቪዲዮዎች ሶልቭ ማድረግ ያስፈልጋል እና ለሌላው ጊዜ አካውንት እንዳይዘጋ ደግሞ ድጋሜ እነዚህን ነገሮች መጠንቀቅ አለብን። ሰጥና አንተ አስተካክለህ ትመልስልኛለህ። ችግር የለውም። እና በተረፈ እንዴት ናችሁ? ደህና ናችሁ ወይ? ምን ላይ ናችሁ? አላወኩም። ዘው ብዬ ነው የገባው። እውነት ክደው አይ ዝም ብለን በቃ እንደዚህ ያው ፎሎ እንዲደረግ ፎሎወሩ እንዲጨምርና ፎሎወር ከጨመረ በኋላ ብዙ ነገር እናወራለን እየተባባልን ነው። ዛሬ 1800 ሰው ፎሎወር አድርጎታል። እና በነገራችን ሳሚን ፎሎ አድርጉት። ፎሎ ብታደርጉት አንዳንድ ቲፖችን ይሰጣችኋል። ጥሩ ነው። ለእናንተ የሚጠቅም ነገር ነው የሚነግራችሁ። ዝሮ ያው ለእናንተ የሚከፋ ነገር አይናገርም። ያው እናንተ ተመካሪ ባትሆኑም እናንተ መካሪ ናችሁ። በነገራችን ላይ ያው ሰው ሀሳቡን ለማካፈል ያህል እንጂ ሀሳብ ለማካፈልና ለመጠቆም እንጂ
እናንተ ልትመከሩ እኛን መከሩን እንደውም እናንተ ኑሮ የመከራችሁ ትምህርት ቤት ነው። አንድ አባባል አለ ታወቀበት ሰው ከመከራ ዋ ብሎ ከፊደል ሀ ብሎ ይማራን ይባላል። እና ስደት ማለት ምቾት የሌለው ህይወት ነው። ማንኛችንም በስደት ዓለም ላይ ስንኖር የተደላደለ ህይወት የለንም። የኛ የምንለው ዋስትና የለንም። ነገ ምን እንደምንሆን አናውቅም። ስደት ላይ ስንኖር ግባችንን ለማሳካት ብዙ ፈተናዎች አሉ። ከማናውቀው ሰው ጋር ነው የምንኖረው። ከማናውቀው ቋንቋ ጋር ነው የምንላመደው። የጤና ጉዳይ አለ። በተለይ አብዛኛው ሰው በውጭ ሀገር ኑሮ ረጅም ዓመት 7፣ 8፣ 9፣ 10 ዓመት ኑሮ የጤና ሁኔታ ግን ይጎላል። ብዙ ነገር እናጣለን። ያ ነገር እንዳይሆን ራሳችሁን ኮንትሮል ማድረግ አለባችሁ። ያ ማለት ምንድነው? እኛ ማለት መኪና ነን። መኪና ማለት ነው። መኪናም ቤንዚን ሲያልቅ ቤንዚን ካልጨመራችሁለት፣ ፍሬን ሲያልቅ ፍሬን ካልተቀየረለት፣ ጎማ ሲያልቅ ጎማ ካልተቀየረለት አንድ ወቅት ያ መኪና ሌላም ሰው ይገላል፣ እናንተንም ያጠፋል። ህይወትም የኛ ህይወት እንደዛ ነች። አሁን በአረብ ሀገር ስትኖሩ ለጊዜው ላይሰማችሁ ይችላል። ብትመረመሩ ግን ቀላል የምንላቸው ግን ከጊዜ ብዛት ከባድ የሚሆኑ የጤና እክሎች አሉ። አንደኛ በቀላሉ ታምሙት እኮ በየጊዜው ስለማይመረመሩ ቼክ ስለማይደረጉ የፀሐይ ብርሃን አናገኝም። የፀሐይ ብርሃን ማለት ለሰው ልጅ እጅግ በጣም ወሳኝ የምንለውን ቫይታሚን ዲ የምንለውን ንጥረ ነገር የምናገኘው ከፀሐይ ብርሃን ነው። ይቅርታ ላቋርጥና በቀደም እጅ ተመርምሬ ነበርና ለሕክምና ምናምን ዝም ብዬ ቫይታሚን ፐርሰንት አስብ እንግዲህ አንድ ሰው የሰው ልጅ የቫይታሚን ፐርሰንቱ ከ30 በላይ መሆን አለበት አይደል? የቫይታሚን ዲ ፐርሰንቱ እኔ ግን 10 ነው የተገኘው። ያ ማለት ኤኒዌይስ ወደ 5 ሲወርድ ትወድቃለህ ማለት ነው። አስበው መንቀሳቀስ አጥንቶችህ አይታዘዙም፣ መገጣጠሚያዎችህ አይታዘዙም። ጀስት ላይክ ብሬክስ ላይ እንደደረሰው ማለት ነው። የዚህ አይነት ሳይድ ኢፌክት ያመጣል እና ይህንን የፀሐይ ብርሃን ስለማታገኙ ሁልጊዜ በቤት ውስጥ ስለምትቀመጡ የቫይታሚን ዲ እጥረት ያጋጥማችሁ። ያን ደግሞ በሰፕሊመንት መሙላት አለባችሁ። ቫይታሚን ዲ ስሪ የምንላቸው እንደ ቫይታሚን ዲ በሳምንት አንድ ጊዜ በየቀኑ የሚወሰዱ መድኃኒት ያልሆኑ የጎንዮሽ ጉዳት የሌላቸው ግን ያንን የፀሐይ ብርሃን የምታገኙበትን ከፀሐይ ብርሃን የምታገኙትን ጥቅም የምትወስዱበት መድኃኒት አይደለም። የትኛውን ፋርማሲ ላይ ገዝታችሁ መጠቀም የምትችሉት እንደ ፊሽ ኦይል የምንላቸው ኦሜጋ ስሪ ፋቲ አሲድ የምንል አሳ በብዛት የማታገኙ ሰዎች የቫይታሚን የኦሜጋ ስሪ ፋቲ አሲድ እጥረት ለልብ ኬዝ፣ ለጭንቀት፣ የተለያዩ ችግሮች በተለይ ከልብ ጋር ለተገናኘ ችግር ስለሚያመጣ ቀላል ነው፣ ሰፕሊመንት ነው። እኔ አሁን ስለማይፈቅድ እንጂ እጠቀመዋለሁ። እዚህ ቤት አለ ገዝቼ ማለት ነው። ያው ቲክቶክ ስታሳዩ አይፈቅድም፣ ለዛ ነው አለ። እሱን ገዝታችሁ በቀን 1 ፍሬ ብትወስዱ 60 ፍሬ ነው በውስጡ የሚይዘው። ርካሽ ነው። ለምሳሌ በድርሃም እንኳን ብንወስደው ከ130 ድርሃም በላይ አይሆንም። ያን ገዝታችሁ በየቀኑ 1 ፍሬ ብትጠቀሙ ብዙ በታች ነው፣ ዋጋው ብዙ አይደለም። አዎ ቫይታሚን ዲ እንደዛው ቫይታሚን ዲ ስሪ የሚባሉ ሰፕሊመንቶችም በጣም ዋጋቸው ርካሽ የሆኑ በቀላሉ የምታገኟቸው ናቸውና ጤናችሁን ጠብቁ። ከገንዘቡ በላይ ጤና ነው። በሚሊዮን የሚቆጠር ገንዘብ ሰብስባችሁ ጤና ከሌላችሁ ሚኒንግለስ ትርጉም የለውም። ነገ ኢትዮጵያ ስትወዱ ትወድቃላችሁ። ስለዚህ ጤናችሁን ጠብቁ ማለት እወዳለሁ። ይሄን ማለት ነው የምፈልገው። አመሰግናለሁ። ሳሚ ይቅርታ ጆሲዬ፣ በእውነት እንዳንተ አይነት ወንድም አይገኝም። በእውነት እኔ ዛሬ መጀመሪያ ጊዜ ነው ያየሁት። የት ነው የምትኖረው ግን ጆሲ? ጆሲ ይሰማል? ይሰማል። የት ነው የምትኖረው? እኛ አሁን እንደዚህ አይነት ምናምን አንተ ጋር ሊኖር ይችላል ብዬ አስባለሁ። ምናልባት ካለ በፖስት እኔ አልሸጥም። እኔ ጥቅሙንና ያን ነገር እንዴት መጠቀም እንዳለብህ ጥቅሙ ምንድን ነው፣ እንዴት መውሰድ ታረጋል። ይሄንን ከሚሸጡ የኛ ሀበሾች መድኃኒት እንሸጣለን እንዲህ እንሸጣለን ከሚሉ ፋርማሲ ውስጥ ሂደን ኢትዮጵያ ላይ ነሃዲ የሚባል ልክላለሁ ጓደኛዬ፣ እኔ ልክላለሁ ከዱባይ
ዱባይ ናሃዲ የሚባል ፋርማሲ እንትን እኮ አለ የሆነ አለ ኦሜጋ 3 ምናምን የሚባል ስለጠቀሰው ነው። ኦሜጋ 3 አሁን አለኝ ግን የተለየ እንዳይሆን ምናምን የሚለውና ሐሳብ ነው እንጂ አለ እንደዚህ አይነቶችን B12 ምናምን የሚባሉን ተጠቀማለሁ። አሪፍ ነው ለውጡ ምናምን ግን ምናልባት ከዛ የተለየ እንዳይሆን ምናምን ብዬ ነው። ከፋርማሲ ከገዛቸው ትክክል ናቸው። እኔ አሁን አንድ የምነግራችሁ ነገር አሉ የኛ ሀበሾችም ሌሎችም ኦንላይን ላይ እንደዚህ የፀጉር ቅባት፣ የፀጉር ክሬም፣ የፀጉር እንትን የፀጉር ማጥፊያ፣ መድያት ማጥፊያ ተብሎ ከሚሰጠው ከገዛችሁ ከነበራችሁ ጤና አንድ እጥፍ ደግሞ ሌላ በሽታ ነው። እኔ በግልጽ ነው እኔ መድኃኒት አልኩት እኮ ነው ማለት ተከታተሉ። በጣም ለኔ ራሱ ተጠቅመኝ አሪፍ ነገር እነዛ መድኃኒቶች እነዛ ሰፕሊመንቶች የሚቀመጡበት በምን አይነት ዲግሪ ሴንቲግሬድ እነዛ መድኃኒቶች የሚቀመጡት የሚባለው አሁን በየሀበሻው ብትሄድ ኤክስፓየርድ ሆነ በሙቀት በከፍተኛ ሙቀት ምክንያት መድኃኒቶቹ ጥቅም ውጭ ሆነ ኤክስፓየርድ ሊደርስ በሙቀት ትክክለኛው ቦታ ላይ ባለመቀመጣቸው ብቻ ለምሳሌ ስጋ ፍሪጅ ውስጥ አስቀምጠውና ከፍሪጅ ውስጥ አስቀምጠው ምንድነው የምታገኘው ውጤት ታውቀዋለህ። አንድ ቀን ካደረ ምን እንደሚሆን መድኃኒቱ ከስቶር ከወጣ ከፋርማሲው ከወጣ በኋላ የምታስቀምጥበት የራሱ ዝቃዜ ይመጣል። አሁን አብዛኛው ሀበሻ የሚሸጥ ይሄ ፀጉር ቅባት ምን የሚሉት ዝም ብለው ቤት ደርድረው የሚያስቀምጡት ሙቀት ሲያቀልጠው ነው በሽታ ነው ያለው። በቃ የባስ ብጉር ነው የሚያወጣው፣ የባስ ማዲያት ነው የሚያወጣው፣ የባስ ፀጉርህን ነው የሚመልጥህ እንጂ አይጠቅምህም። ስለዚህ ዱባይ ላይ የምትኖሩ ሄደልያ ናሃዲ ይባላል። በጣም እጅግ ታዋቂ በሳውዲ በዱባይም ብራንች አላቸው። የምትፈልጉትን መድኃኒት ሄደልያ ናሃዲ ይባላል። ዱባይም አለ። እልክልሃለሁ። በነገራችን ላይ እነዚህ ፋርማሲዎች የራሳቸው አፕሊኬሽን አለ። ኦርደር ስታደርጓቸው ቤታችሁ በር ድረስ አምጥተው ያስረክቧቸው። የምትፈልጉትን ፕሮዳክት ከቤታችሁ ድረስ ያመጡላችሁ። እኔ እንትን ነው ኦንላይን የገዛሁት ኦሜጋ 3ውን ኦንላይን ነበር ስገዛ የነበረው። አሁን ቀይር ያለው ወደ ፋርማሲ ግን ያኛውና ይሄኛው እንዳልከው ዋጋው ራሱ የተለየ እየሆነብኝ ይሄ ነገር ምናምን አይጠቅም አልኩና የኦንላይን አቁሜ እንትን አስመጣሁ። እየሄድኩ እዚህ ፋርማሲዎች መግዛት ጀመርኩ። ፋርማሲ ላይ ነው መግዛት ያለብህ። ከፋርማሲ ውጭ እና በጣም ለውጥ አለው። አሪፍ ነው። እውነት ነው። ለምን ልብ ቅርጽ የነካችሁ ሜምበሩን ኮፕሊንግ ሼር አድርጉት፣ ታፕታፕ አድርጉት። ሜምበሩን አዲስ ኮናት ፎሎ አድርጉት። ይሄን ቻናል ሜምበር ሆኛለሁ። ግን ሳሚ አድርጊያለሁ ወይስ ዝም ብዬ ነው ቁጭ ያልኩት? አንተማ ከጀርመን ራሱ እስኪ ሳሚ ልግባ። አንበሳ ነው ማውረድ ያለብህ። አይዞህ ልጅ ልከዋለሁ እንዴ። እስኪ ሁኛለሁ ወይስ አልሆንኩም ነው ጥያቄው። ሜምበር እስኪ እንዴት እንደሆነ አንተ ነው የምታውቀው። ሜምበር ስትሆን እኮ ጆይን የምትለው ትጠፋና ትቀየራለች። እና ታዲያ አልሆንኩም ታዲያ። አይ እሷን አበባ ስትሰጥ ሜምበር ጆሲ 804,000 ደርሳለች። 1 ሚሊዮን ልትሞላ ነው። አንተ ሰውዬ ኧረ ተው ቀስ በል ጠብቀኝ። ተው ትንሽ እኮ ነው የቀረኝ። ያርግልን ተው። እኔ እስካሁን በ100 ሺህ በ200 ሺህ በ300 ሺህ በ500 ሺህ አንድ ቀን ኬክ ቆርጣላችሁ። 1 ሚሊዮን ስገባ ግን አንድ ሴሌብሬት ያደርጋለሁ። እንግዲህ ገባ እኮ ነው የምንቀረው ነው ጆሲ አይዘክሽር እናረጋለን። ተጋ ኑሮ አንራራቅም ነበር ዛሬ። አዎ ጆሲ ግን ቲክቶክ ማስመለስ አትችልም ከሆኑ ልጆች ጋር ተነጋግረህ? ቁጥሩ ካለ ቁጥሩ እኮ ነው የጠፋው እኮ። እሱ እኮ ነው ችግሩ፣ እሱ ነው። ጆሲ እኔ ድካም ስሜት ይሰማኛል። ስራውንቴ ይንቋቋል። ምን አይነት ቫይታሚን ልጠቀም? ይኸው አሁን የነገርኩሽ የቫይታሚን ዲ እጥረት ሲኖር ነው እነዚህ ምልክቶች የሚስተዋሉትና
ቫይታሚን ዲ የሚባል አለ። በየቀኑ አንዳንድ ፍሬ የሚወሰድ እሱን ገዝተሽ ተጠቀሚ። ፋርማሲ ላይ ሄደሽ እሱን ገዝተሽ ተጠቀሚ። የጎንዮሽ ጉዳት የለውም። ኦልሬዲ እንደ ከረሚላ ነው በአፋችን አሟምተን የምንጠቀመው። ምንም የመድኃኒትነት ሳይሆን ከምንመገባቸው ምግቦች የተቀመመ ያንን ቫይታሚን ዲ የሚሰጡ ምግቦች ላይ የተወሰደ ስለሆነ ማንኛውም ሰው ፋርማሲ ላይ ገብቶ አማክሬዋለሽ። ፋርማሲስቱን ካማከርሽ በኋላ ይሰጥሻል። ችግር የለም። ይሄ ሄልፕ የሚባሉ ናቸው። ማንኛውም ፋርማሲስት ሊያዛቸው የሚችሉ ሰፕሊመንት ችግር የለም። ጆሲዬ ምን ይባላል አልከኝ? ቫይታሚን ዲ3 ይባላል። ኦኬ ዲ3 ዲ3 ይባላል። መልኩ የተለያየ ቢሆንም ጥሩ ነው። አንድ ነው። ዞሮ ዞሮ ዲ3 መሆን አለበት። ቫይታሚን ዲ3 ነው። ይሄኛው ዝም ብሎ ነው የሚበላው። የሆነ ቫይታሚን ዲ3 ብሎ የሆነ በጥርስ ሳይሆን የሚይዘው ዝም ብዬ ነው የሚዋጣው። እንትን አለ። አሁን ይኸውልህ በሳምንት አንድ ጊዜ የሚወሰድ ቫይታሚን ዲ አለ። እሱ በመዋጥ የሚወሰድ በሳምንት አንድ ቀን ነው። እሱ በሐኪም ደረጃ ነው የሚሆነው። ዝም ብሎ ፋርማሲ የምትጠቀመው ሳይሆን ተለክተህ ራስን ቼክአፕ አድርገህ የሚታዘዝልህ አለ። 500 ሺህ የሚባል 500 አላቸው የራሳቸው ደረጃ ነው። ይሄኛው ቫይታሚን ዲ3 የምንለው ግን ለምሳሌ ቫይታሚን ዲ ከአሳ እናገኛለን፣ ከአትክልት፣ ከፍራፍሬ፣ ከቆስጣ፣ ከሰላጣ ከነዛ የተቀመመ ነው። ቫይታሚን ዲ3 የምንለው ምንም ምርመራ ሳታደርግ ልትጠቀመው የምትችል የሰፕሊመንት ነው። ያኛው ቫይታሚን ዲ3 ያኛው ግን መድኃኒት ነው። ገብቶሃል? ማሞያ ሳይሆን መድኃኒት ነው። ያ ደግሞ በሐኪም ትዕዛዝ ብቻ የሚወሰድ ዝም ብለህ የምትወስደው አይደለም። ኦኬ ከመግዛታችሁ በፊት መጀመሪያ እጥረቱ አለባችሁ ወይ የሚለውን ነገር ቼክ ማድረግ አለባችሁ። ጆሲ እፈልጋለሁ። በውስጥ መስመር አውራኝሽ እደውልልሃለሁ። ሻባት እና በቃ እኔ ልውጣ። ሳሚዬ ታውቃለህ፣ ያው ላይቭ ላይ ብዙ መቀመጥ አልወድም። አትወድም? ኧረ እኔም በቃኝ። እኔም ልወጣ ነው፣ ደክሞኛል። ቆየሁኝ ልወጣ ነው። እና መልካም ምሽት ብያለሁ። በርቱ፣ አይዟችሁ። እሺ፣ መልካም ምሽት ይሁንላችሁ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ። ደህና ደሩ፣ ደህና ሁኑ።